የመረጠው ምንድነው ካልን ቤት ዘግቶ ሴት ጋር ማውራት ሴት ጋር ወሬ ማውራት የፈለገው ተሳዳቢ ለተሳዳቢ ልጅቱ ያጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይሄን ስሙ አልበዳትም ትላለህ አንተ እዚህ ጋር አልበዳትም ትላለህ ቆይ እዚች ልጅ ጋር ነው ሂዶ የሚላል እባካችሁን ዲቢቱን ለማድረግ ፖስት በመላክ ራሳችሁን ዛሬ ከእውነት ነፃ አውጡ ፕሊዝ ራሳችሁን ከእውነት ከውሸት ከፖለቲካ ነፃ አውጡ ዛሬ እባካችሁን እየጠበቅን ነው ህዝበ ሙስሊሙን እንዲሁም ህዝበ ክርስቲያኑን አታንገላቱ በጉጉት ስራቸውን ትተው እንቅልፋቸውን ትተው እየተከታተሏችሁ ነው ስለዚህ እባካችሁን ሆስት በመላክ ቀረቡልን ፕሊስ ቀረቡልን አደራችሁ እፎይ ወንድማችን እንኳን ደህና መጣ ወንድማችን እንኳን ደህና መጣ እንደነሽ ሰላም ነው ሰላም ነህ ሁሉ አማን ነው እንደነሽ አለን ይመስገን በጣም 9 ደቂቃ ዘግይተሃል ትቀጣለህ ለ9 ደቂቃ ቪዲዮ ሰራ ነው ሶሪ እሺ ቪዲዮ ስለገባ ነው ፎሎ አላደረግሽም ነበር ኦኬ ችግር የለውም መላው የክርስትና እምነት ተከታዮች እንኳን ደስ ያላችሁ እንግዲህ እፎይ በቀጠሮ ሰዓት ለመወያየት ሬዲ ሆኖ ወንድማችን ተገኝቷል እንኳን ደስ ያላችሁ የክርስትና እምነት ተከታዮች እንዲሁም የእስልምና እምነት ተከታዮች እፎይን የምትደግፉ እፎይን የምትከተሉ የእስልምና እምነት ተከታዮች እንኳን ደስ ያላችሁ በማለት እድሉን ላንተ ሰጣለሁ የምትናገረው ነገር ካለ ሰዓታችን ደርሷል አይ ቲንክ ኡስታዙ አላከልሽም አሁን አላከም እየተከታተለ ነው ከታች ታገለግለን ጆኒ ማታውቀው እንግዲህ አይ ዶንት ኖ ሙስሊም ትመስኛለሽ ሙስሊም ነሽ ፐርሰናሊ አላውቅሽም እንድትል ቪዲዮሽን አክሴፕት አድርጌያለሁ ኡስታዙም አክሴፕት ስላደረገ ታይም በመያዝ ነገሮች ወደ ልባሌ እንዳይሄዱ ማለት ታደርጊያለሽ ዳሲት ከዛ ውጪ ያለ ነገር አይኖርም ማለት ነው ባይ ዘ ዌይ ፎይ እዚህ ጋር ለህዝብ እኔ እንትን የምለው እኔ ካላስፈለኩኝ ራሱ ሁለታችሁን አገናኝቼ እኔ አውት መሆን እችላለሁ ይሄ ዛሬውን ቀጠሮ የዛሬውን ፕሮግራም ለመቅረብ ምንም አይነት ለህዝቡ ኤክስኪውዝ የምናቀርብበት ቀን አይደለም ለእናንተ ጆሪ ምቾ ካልሰጠቻችሁ ኡስታዝ ሁሶ ይምጣ አንተ መጣሃል እንኳን ደህና መጣ ቴንክ ዩ ሶ ማች ኡስታዝ ሁሶ ይምጣ ሁለታችሁን አገናኝቼ ለህዝብ እንኳን ደስ አላችሁ ብዬ አውቶ ወራለሁ እኔ ችግር የለም ኖ ፕሮብሌም ማለት ነው ሰዓት ለመያዝ ማስፈልጋችሁ ቆጭ ይዘናችሁ ችግር የለም እየጠበቅን ነው የክርስትና እምነት ተከታዮች እንኳን ደስ ያላችሁ ስፖርት ያለው ለዛ ነው ስፖርተኛ ነሽ አዎ ስፖርተኛ ነኝ እንደውም የወገብ ዳንስ እንደዚህ እየሰራው ምናምን ነገር ሌላ ነገር መስሏቸው እንደው እሱን ራሱ እንደዚህ አይነት ሰው ቤት ሄደን ዛሬ እያሉ ምክንያት እየፈጠሩ ነበርና ኖ ኤክስኪውዝ መርፌ ይስተኛል ግን አንኮ መርፌ ይስተኛል አረ አሪፍ ነው ወንድ ልጅ ቀጠን ሲል ነው እንደውም አሪፍ አለቀመሰ ታይገረን እንደሚባለው በነገራችን ላይ በዚህ አጋጣሚ በጣም ተጫዋች ነው እፎይ ማለት ነው ተጫዋች ነው ብዙ ጊዜ ላይቭ ላይ ራሱ ተከታትላችሁት ከሆነ አንዳንዴ ይቀልዳል ምናምን ነገር እንደውም እፎይ ለእፎይ የለቀቀውን ቪዲዮ አይታችሁታል እሱን አይቼ ስቄ ልሞት እኔማ እፎይ ለእፎይ አትወረም እንዴ ምናምን እያልከው አትወረም እንዴ ምናምን አረ ኡስታዞቻችን
ኧረ ኡስታዞቻችን እባካችሁ እፎይ ተገኝቶላችኋል። እባካችሁ እፎይ ተገኝቶላችኋል። እፎይ ተገኝቶላችሁ ይኸው ኑ እያላችሁ ነው። እባካችሁን እያልን እየለመንን ነው። ወደ ልመና ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊዝ። ፎሎ አድርጌዋለሁ ለዚህ ሰበብ እንደሆነ። አንተ ጋር ይታያል? አንተ ጋር ሆስት ጋር ይታያል? እኔ ጋር ይታየኝም ጭራሽ። አንተ ጋር ይታያል? ይኸው እስኪ ከታች ያለው እንግዲህ ያው እየጠበቅን ነው። ሙስሊሞች ሰርች አድርጎ እኔ ጋር ከታች የለም ጭራሽ። ሙስሊም ወንድሞች እህቶች፣ ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ፖስት በመላክ ተባበሩ። አሁን ላክለት እየጠበቀ ነው በሉት። ቶሎ በል አብሮ ከሚገልጥለት ልጅ ጋር እንዳይቀር አብሮ እሱም ሁለታቸውም እንዳይቀሩ ሂዳቸው ክርስቲያኖች ቶሎ በል እየተጠበክ ነው በሉት። ያላ በቤት በራስህ ቤት ና፣ በራስህ ቤት ና። እሺ ኢብራሂም ምን ይሻላል? አይ ቆይ እንትን ነው ሁሱ እሷ ጋር ይወያይ በቃ ልጅቱ ጋር እሱን ተሳዳቢ ለተሳዳቢ እንደዚህ ገጥመዋል ሁለቱ። ያው ስድቡ ላሰማው ነበር ግን ይከብዳል። ሁሱ ለትክክል ነው ይከብዳል። ስለዚህ እንተውና ዋናው ግን ስድባቸው ገጥመዋል። ወገኔ ና እኔ ጋር አወራ ና ሁሱ ጋር አወራ። ምንድነው እንትን የምትለው ሴት ጋር ሄደህ የምታወራው? ምን አይነት ቀልድ እየተከናወነ ያለ? ያጀማ ውይይት ቀጥሮ ሙስሊሞች ጋር ሊወያይ ሄደው ተሳዳቢ ሴት ጋር ቁጭ ብሎ እንትን ያወራ። ሄደህ በቃ ቡና ጠጣ እሷ ጋር። ቡና መጠጣት ፈልገህ ከሆነ ሄደህ አውራ እሷ ጋር። ምንድነው እኛ ጋር መተህ አውራ እንዴ? አጅብ ነው ግን እንጠብቃለን። ችግር የለውም። እሺ 3 ሰዓት ነበረ። ያው እንደምታዩት 17 ደቂቃ አልፏል። ከማን ጋር ይወያይ እንደሆነ አላውቅም። ከእሷ ጋር የገባው በራስህ ቤት ግባና ላክ። ወንድ ልጅ ሆን በሉት። ወደ ሴቶች አታምልጥ፣ አትሸሽ በሉት። እንታና ዛሬ እስከ ዛሬ ሲያቀረሽ የነበረውን ሁሉ ማስተፍተናው ነው ዛሬ መጨረሻ ቀኑ የምናደርገው። ኢንሻአላህ ጥሩት። ሞትና ትንሳኤውን አይቶ ይሄዳል ዛሬ እስከ መጨረሻው ድረስ። አይ ስምንት ሆነው የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብሎ ውይይት እንደዛ አይደለም። ረስት ነው በቃ ውይይት ለስምንት አንድ ሰው ይምሩ ይመስል አዋጅ ያወጁብኝ 9 ሆነው ቤታቸው ማመድ አሎ አሎ ይሰማል። ከዛ በኋላ ምንድን ነው የሆነው? እኔ ማመድን ታፍበታላችሁ አልኩኝ። እና እንዳትቀር 10 ብራችሁ ግቡ ሲል የነበረ ሰው እኛ ስራ አንፈልግም። አብሮህ ሲገልጥልህ የነበረ ጓደኛህን ሁለታችሁም ትፈልጋላችሁ። ብዙ ወራቶች ያክል አብራችሁ ስታቀረሹ ቆይታችኋል። ዛሬ ፍጻሜያችሁ ይሆናል። እንዳትቀር፣ ሁለትህም እንዳትቀር። የመጨረሻ እድል ተሰጥቷቸዋል። ከዚህ በኋላ እንደ ማንኛውም ተማሪ እየገባ ትጠይቃለህ። እንዲህ አይነት እድል በህይወት ዘመን አታገኝም ከኛ ጋር። ሁሱ ህዝቡ እንዲያውቅም ማለት ነው። የጀማዓት ያው ልልክለት ነበር ይታያችኋል አይደለ? እኛ እንኳን እንዳልክለት ይታያችኋል ያለው ከሴቷ ጋር ነው እያወራ ያለው። አይ ቲንክ እንዳሉት ከሆነ ኮሜንት ላይ እንደገለጹት ስለ እንትን እያወራት ነው፣ ታሪክ እየነገራት ነው ብለዋል። እና ፕሊዝ ከሷ ጋር ውጣና እኛ ጋር ና። ክርስቲያኖች የላችሁም እንዴ? ትንሽ እፍረት አይሰማችሁም?
ዲያቆናችሁ እየቀርቶ እኮ ሴት ጋር እያወራን ያለው ምንድነው? ውጣና ያው እየጠበቁን ያሉት አመት ነው የፎከረው። ወላሂ አመት ነው የፎከረው። ኢቭን እያንዳንዱ ሰው የጠራ አመት ነው የፎከረው። ከፈለጋችሁ 20 ሆናችሁ እያለ ሲፎክር ነበር። ስለዚህ እና ንቀልና ካሜራ ከፋችን ይዘናና ትክክለኛው እምነት የትኛው ነው አላህ ወይስ እግዚአብሔር በሚለው በደንብ አድርገን እንወያይ። እኛ ዝግጁ ነን፣ ሙስሊሞች ገብተናል። አሁን ሌላ ወሬ እያወራን አይደለም። ተቀምጠን እየጠበቅን ያለ ወሬ አናስረዝምም። በተግባር ነው የምናሳያችሁ እንጂ እንደዚህ ገባ አንልም። ተቀምጠናል። ያው ፊት ለፊት አውራን ከሆስት ገብተናል። አንተን የምንጠብቀው ባይዘዌ መጣም አልመጣም አጣብቂ ነው ለሱ ከጀማዓት አልኸይር። መጣ ማለት እስካሁን የሰራው ኮሪየሩ በሙሉ ኬሪየሩ ይዘጋበታል፣ በሙሉ ውድቅ ይሆንበታል። እስካሁን ሲዋሽ የነበረው ሲቀጥፍ የነበረው በሙሉ ዜሮ ነው የሚሆንበት ካልመጣ ከሶሪ ከመጣ ካልመጣ ደግሞ ህዝበ ክርስቲያኑ ሙስሊሙ ይሄ ሰው ጉራ ብቻ ነው፣ ሰው እንዳልሆነ በሚያወራው እንደሚያፍር ባለፈው ሐሙስ ቀን እንዳዋረዳቸው ድጋሚ ይዋረዳሉ። ስለዚህ ምርጫ አለ። ራስህን ከምታዋርድ ወይም ክርስትና ከምታዋርድ። እኔ ራስህን ማዋርድ ጥሩ ነው ብዬ አስባለሁ። ያው ክርስትና ከሚዋረድብህ ክርስቲያኖች ከሚያዝኑ ይሻላል ባይ ነኝ። ለማንኛውም ጠብቁ። ያለ አሁንም የለም አለ ይሰማል። እሱ እያወራህ ከሆነ የለም ሻቢ የታረቀ ነው። ኦኬ ይሰማል። እሱ ምን ተቻለ ልጅ እስካሁን ድረስ ክርስቲያን ነገር ነው የለም። ከዛች ልጅ ጋር እያወራ ነው ያለው። እሺ ቅዱሳን ምን ይሻላል? ዛሬ ገድላቶች ሁሉ እንዳለ በሙስሊም እጅ የሚበረበሩበት ቀን ነው። ገብታችኋል? ዛሬ ገድላቶች ሁሉ ስለ አምላክ ስለ እግዚአብሔር ማንነት ተበርብረው የሚታዩበት ቀን ማንም ሰው እንዳይቀር ሄዳችሁ እንዳትጠፋ በሉት። እሺ እየጠበቁህ ነው ላክ በሉት። ራሱ ቀኑን መርጠዋል፣ ራሱ ርዕሱን መርጠዋል። ላክላቸው እየጠበቁህ ነው። ቶሎ በል በሉት። ና ቅዱሳኖች ና በሉት። ሲፎክር የነበረው በሙስሊም እንትኖች ላይ እሱ ነበር። ሁላ አመቱን ሙሉ ሲኮፍስባችሁ ኖሮ ዛሬ ሄድ እስኪ ደፈር በሆስት ና በሉት። በዚያ ይምጣ ሁሱ እዚህ ጋር ምን የሚል ነገር እያለ ነው? ኢምራን ካለ አልመጣም እያለ ነው። ስለዚህ እስካሁን አመት የጎረርከው ውሸት ነበር ማለት ነው። ክርስቲያን ይሄ ዲያቆናችሁ አመት የፎከረው ሲጎርር የነበረው ጀስት ጉራ ብቻ ነበር ማለት ነው። ሆናችሁ ልትገቡልኝ ትችላላችሁ ማለት ነው። 3 ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ብቻ 3 ሆናችሁ ይሄ ጉራ ነበር ማለት ነው። ያ ጀማዓተል ኸይር ኦርቶዶክሳውያን እየጎረረ ነበር ማለት ነው። እየዋሻችሁ ነበር፣ እያጭበረበራችሁ ነበር፣ መሀይም ናችሁ እያላችሁ ነበር ማለት ነው። ያሳዝናል። በእውነቱ ውርደት ነው። እኛ ሁለት አላልን በተአምር የተቀበለ ልጅ ያለ ክርስቲያን የሚባል ልጅ እመጣለሁ ብሏል። ባለፈው ላይቭ ላይ ተናግሯል። ስለዚህ ኑና እናንተ ናችሁ እንወያይ ያላችሁት ወይም ደግሞ ተቀባይ ያላችሁት። ስለዚህ ያው እንወያይ፣ ሜዳው ክፍት ነው። ኑ የተባላችሁት አጂብ ነው። ቀጥል። አላህ መስላም እንግዲህ ከ3 ሰዓት በኋላ 3 ሰዓት ነበር ቀጠሮ። ራሱን የቀጠረው እኛ 3 ሰዓት ይሆንልን ምናምን ያልነው ነገር የለንም። ራሱን የቀጠርከው ራሱ ነው። ራስ ያወጣው ራሱ እንደው የምትፈልግ 3 ሆናችሁ እየሰማችሁት ነው አይደል? 10 ሆናችሁ ሁኑ ከፊቴ ብትመጡ እቀብራችኋለሁ ሙስሊሞች ምናምን ሲል ሲፎክር ቆየ። አይ ችግር የለውም 10 3 መሆን አይጠበቅብህም። አብሮህ ያለው ከአንተ ጋር የሚገልጽልህ ልጅ ክርስቲያን የሚባለው ልጅ 2 ነህና ገብቶሃል አይደለም? 2 ነህና ሁለታችሁም አብራችሁ ስለነበር በኢስላም ላይ እንደዚያ ስትቀጥፉና ስትዋሹ የነበራችሁት ዛሬ ያ ስትዋሹለትና ስትቀጥፉለት የነበረው ውሸታችሁ ሁለታችሁም ዋጋቸውን አግኝታችሁ ትሄዳላችሁ። በቃ ሌላ ነገር አይደለም። ራሱ ነው ሰዓቱን የቀጠረው። በቀጠረብን ሰዓት ያው ቀርቷል። ጠብቀነዋል ለ25 ደቂቃ ሆነ።
ከዚህ በኋላ ምንም ማድረግ አይቻልም። እንግዲህ የሁሉ ታዳሚያን አለ ኢምራን በአንድ ህዝብ አለ የመጨረሻ ህዝብ አለ ወይ እንትን አንድ ደቂቃ እንያዝና ከዛ ቀጥታ በጣም እሱ ልጅ ላይ አዲስ ነገር አለ ብያችኋለሁ። ያደረገው ነገር የምናወራበት ይሆናል። ከሱ በፊት ግን አንድ የመጨረሻ ደቂቃ አንድ ደቂቃ ነው ያለው። አንድ ደቂቃ ከሞላ በኋላ ዘግተን ወደ ቀጥታ እናልፋለን። ምንም ማድረግ አንችልም ማለት ነው። ወደ ሰበር ዜናው እንገባለን። አንድ ደቂቃ ብቻ እንሰጠዋለን። እኔ እንዳልክለት ዘግቷል። ስለዚህ ክፈትና ና በሉት። ደቂቃው እየሄደ ነው ያለው። እሺ ላላባይ እቺን ጨርሳትና በቃ ከዛ በኋላ ካልመጣ ፋይሉ ይዘጋል። ሂዳችሁ ውጣና ፊት ለፊት አውራ፣ ካሜራ ከፋችን ይዘመታ ፊት ለፊት አውራ በሉት። እንጠብቃለን። እስካሁን ማርፈዱ ራሱ አያችኋል። ይሄ ነው በቃ። ሙስሊሞች በዚህ ልትኮሩ ይገባችኋል። ክርስቲያኖች ደግሞ ይሄ ለእናንተ ውርደት ነው፣ ወረበል ውርደት ነው። በራሳችሁ ፈሩ። ለማንኛውም 20 ሰከንድ ነው የቀረው። 20 ሰከንድ ነው የቀረው። አልቋል። ከዚህ በኋላ ምንም ልናደርግ አንችልም። በድጋሚ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሙስሊሞች ፊት ማንም ሊወያይ እንደማይችል፣ ኦርቶዶክሳውያን ፈሪ እንደሆኑ፣ ጉራ ብቻ እንደሆኑ፣ እኛ ፊት መቆም እንደማይችሉ አሳይተናቸዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አሁን የምናደርገው ምንድን ነው? ያ ጀማዓተል ኸይር ያወራውን ነገር ከፍተን አሰምተናችሁ ዘግተነው ወደ ቀጣይ እንሄዳለን። ለመጨረሻ ጊዜ ይህን ቮይስ ስሙልኝና ከዛ በኋላ እጨርሳለሁ። ስሙ ይሻላችሁ ማለት ነው። ሶስት ሆናችሁ አቅሙና ብቃቱ ካላችሁ ዲቤት ማድረግ እንችላለን። ሶስቱ ናችሁ ኑ ተብሎ እኛ ሶስቱን አንመጣም፣ ሁለት ለውጥ ካሜራ ከፋችን ይዘና ተብሎ የመረጠው ምንድን ነው ካልን ቤት ዘግቶ ሴት ጋር ማውራት፣ ሴት ጋር ወሬ ማውራት የፈለገው ተሳዳቢ ለተሳዳቢ። ልጅቱ ያ ጀማዓተል ኸይር ብንሄድም እኛን ሰድባን የምታወርደን ለምን ካላችሁ ይህን ስሙ። እዚች ልጅ ጋር ነው ሂዶ የሚላል። ያ ጀማዓተል ኸይር ታዘቡ፣ ይሄ ለክርስቲያኖች ውርደት ነው። እንደዚች ጋጠወጥ የሆነ ሴት ጋር ሂዳችሁ ተወያዩ ማለት ይሄ ፍርሃቱን ነው የሚያሳየው። በሚያወራው እርግጠኛ ቢሆን እንደኛ ከውስጥ ገብቶ እየጠበኳቸው ነው ማለት ይችል ነበር። ግን ይሄን ሊያደርግ አልቻለም። ለዓለማቱ ጌታ ምስጋና ይገባው። ያው ተሳዳቢ ጋር ገጥሞ ነው ማለት የፈለገው። ስለዚህ ጨርሰናል። አሁን ቀጥታ ላይቭ ልዝጋና ሁሱ አንተ ጋር ልምጣ ኢንሻአላህ። ወይ መርሐባ አላሁ አክበር። እንግዲህ ራሳቸው ናቸው አመቱ ሙሉ ሲፎክሩ የነበረው፣ ራሳቸው ናቸው የውይይት ጥሪ ብለው ያቀረቡት፣ ራሳቸው ናቸው ቪዲዮ የሰሩት፣ ራሳቸው ናቸው ሰዓቱን የመረጡት 3 ሰዓት ብለው። በዚህ ሰዓት ጠበቅናቸው፣ ሊመጡ አልቻሉም። እንግዲህ እድሜ ልኩን ሄደች። ማንም ሰው ከኔ ፊት ሊቀርብ አይችልም እያለ ሲፎክር የነበረ ሰው ነው። አሁን ላይ ግን ያው አቅርብ ተባለ፣ እሱም እንትን ሊል አልቻለም። ቅረብ ተባለ፣ በተባለው ሰዓት ሊመጣ አልቻለም። ይሄን ይመስላል። አላህ አልሙስተዓን፣ አላህ አልሙስተዓን። ከዚህ በኋላ ክርስቲያኖች እንግዲህ ከሙስሊሞች ፊት ደፍሮ ማውራት የማይችልን ሰው እንዴት ለሚናገረው ነገር እውነት ነው ብላችሁ እንደምታምኑ አላውቅም። ገብታችኋል? የሚነግራችሁን ከዚህ በኋላ መታችሁ መጠየቅ፣ ማንኛውም ክርስቲያን መጥቶ መጠየቅ ይችላል። ያ ነው። እሺ፣ ይህ ውይይት ዛሬ በዚህ አይቆምም። በጣም ነው የሚፈልገው። ይሄ ኡስታዝ አምጡት፣ ኡስታዛችሁን በዚህም በዛም ሄዳችሁ ኑ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት። ዛሬ ይወያይልን ወንድ ኮንኩሱ ጋር ቅረብ ሲባል የነበረው ኡስታዝ ዛሬ ይኸው 80 ሺህ ሰው ይዞ ቁጭ ብሎ ይኸው እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ
አስቀምጡት 03/06/2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ ለማስታወሻ ይቀመጥልን። በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ዮኒ ካገኘሽ ዮኒ ማስገቡት። ዮኒ አይ ቲንክ እያሉ ነው። ማንን? ዮኒ ማኛ ዮኒ ማኛ የት አለ? እሺ ግባልን በሉት። የት አለ? የኔ በጣም ሪፖርት ተመሰለኝ። እናንተ ጋር እኔ ልክለታለሁ። አንተ ፈልገው ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀመር እንግዲህ አይታችኋል፣ ለህዝብ ይፋ ሆኗል ሁሉ ነገር። ኡስታዝ ሁሶ እስካሁን አልተገኘም። ወንድማችን ሁሶ እስካሁንም እንጠብቃለን። ሁለታችሁም ብቻ አገናኝተን እኔ ለመውጣት አሁንም እየጠበቅናችሁ ነው። እባካችሁ አሁንም አለን፣ አሁንም ማለት ነው። 1 ሰዓት ሆኖናል። 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀ ልክለታለሁ። ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገብቷል። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ሰላም ቦስ፣ ላሽ አድርገሽኛል እኮ እኔም ላሽ አድርገሻል። አላቅሽም። በየት አግኝቼሽ? አረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። በምን ተገናኝተን? አላቅሽ። እግዚአብሔር ምስክር። አቅሽ እናቱ አላቅሽ። ተረፈያለሁ ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተን ኤርሚ ቤት እስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶ ይላል። ወይ አላቀሽም። እኔ እግዚአብሔር በሚያውቅ በቃ ተረፍያለሁ ማለት ነው። ተርፈሻል። ኧረ ኡስታዙን አምጣልን ዮኒ፣ ኡስታዙን አምጣልን ዮኒ፣ ኡስታዙን አምጣልን አደራ። ነው ኧረ ዘግቶ ወጥቷል። ተቃጥያለሁ። ተቃጥዬ ፔጅ ብቻ 10,000 ሰው ነበር እኮ። አይገርም? ምን አለ መጀመሪያ እየሰማሁ ነው። በደምብ እየጠበቅን እኮ ነው። ሪፖርት እያደረኩኝ ነው ብሎ እንትን ማለት ጀመረ። እየጠበቅነው ነው እስኪመለስ። አይወጣም እስክትመለስ። አይወጣም። እፎይ አንተ እስከምትመጣ የፈለግከውን አድርገህ ስትመጣ አይወጣም የተባለ ይኸው። እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስቲ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቨን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ ኡስታዝ ሁሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ። 1 ሚሊዮን ጊዜ ነው እፎይን ማለት ቀጥቅጬዋለሁ። ልንገር 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል፣ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውት ኦፍ ጨዋታ ሆናለሁ። አሁንም እየጠበቅነህ ነው ኡስታዝ ሁሶ። እባክህን ገስት ላክለት፣ ባለ ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ።
እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ፣ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ፣ የዛሬው ቀን ለፖለቲካ አይመችም፣ አይመችም። የዛሬው ቀን አይመችም፣ የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው። ይኸው ፊት ለፊትህ አለ ቀርቧል። 9 ሰዓት 3 ሰዓት የቀረበ ነው። እፎይ 3 ሰዓት የቀረበ ነው። 1 ሰዓት ሆኖታል። ቀረቡና ይኸው እባክህን እስታዛችሁን ላኩት። እስታዝ ሁሶ በጣም የማከብር ሰሆነ አይ ሪስፔክት ዩ ሶናና ለዲን አልኢስላም ስትል መጥተህ ውይይትህን አቀርብልን እባክህን እያልኩ በዚህ ጨርሳለሁ። ይሄን ይመስላል ዮኒዬ፣ ይሄ ነው ያለው ነገር። አይ በእውነት ነው የምለው። ደግሞ ዛሬ ይኸውላችሁ ጥሪውን አለመቀበል ይቻል ተግባባል። ጥሪውን ተቀብሎ ግን በሰዓቱ ገብቷል። ያ ተግባብተናል። ጥሪውን ማን አረገ ነው ጥያቄ። ጥሪውን ያደረገችው እሷ፣ ሰዓቱ በእሷ ሰዓት። ፖለቲካ እኮ እነሱ ድራማ ከኢምራን ጋር ምናምን ኢምራን አልትመች ተባለ እቀርባለሁ ብሎ ቪዲዮ ሰርቷል። ቪዲዮ አለኝ። በግድ ከኢምራን ጋር መች ጠራን? ኢምራን አልጠራን። ኢምራ ደግሞ እየታውቆ ነው ከእሱ በልጦ ነው እንዴ? እንደ ኮምፔር ሲደረግ ኢምራ እኮ የሚያውቀው ነገር ሆን ብለው እፎይ ጋር ላለመወያየት የሚሰሩት ፖለቲካ ነው ይሄ። አሁንም ፖለቲካችሁን አቁማችሁ ኑ ፊት ለፊታችሁ ይኸው አለ እባካችሁ። ይሄ ነው። እሺ አሁንም እየጠበቁ ሆነው ሂድ፣ ሁለትህም አብረህ ከሚከፍትልህ ልጅ ጋር ከክርስቲያን ጋር እና ይጠብቃል በሉት። እሱ ነው እየተፈልጋለሁ የሚዋሽል የነበረው ያውና የለም። እሺ አብዱልከሪም አለ ሁሱ ሰው መፍራት አይችልም። አብዱልከሪም አለ ይሰማል። እስቲ ይሰማኛል። በቃ በጣም የሚያሳዝን ነው። ብቻ እኔ ክርስቲያኖች እንትን በሉ ባካችሁ የምላችሁ ነገር እኔ ክርስቲያኖች እሱ ነው የጠራው አይደለ? እኔ ደግሞ እየጠበቅኩ ነው። በቃ ሄድ በሉ ላክለት በሉ። ከዚህ በላይ ምን እናድርግላችሁ? በአካል መሄድ ነው የቀረ ነው ላይ እሺ፣ በአካል ይሰማል። አብዱልከሪም ትሰማለህ? እሺ፣ ያው 3 ሰዓት ተገኘን። እስከ 3 ሰዓት ከ25 ድረስ እንጠብቀዋለን። ኢምራን ጠበቅ ነው። አንተ ሂድ ያማቸው አይደል? እሱ ነው የቀጠረን አይደል? እኛ ተገኘንለት። ላክ እየጠበቁ ነው። በውስጥ ላክ ከነ ጓደኛ ሁለታቸውም እንዳትቀሩ በሉት። ይምጣ እየጠበቅ ነው። ያላ በውስጥ ላክ እያልኩ እኮ ነው። በውስጥ ላክ አንተ በልክለት ወላሂ። እሺ ኢምራን የለ እንትኑ እየታየኝ አይደለም። ኢምራን እሺ እንትን በሉት። ወደ ላይ ብላይ ራሱ ያለ አይመስለኝም። ባይዘው እየታየኝ አይደለም ለኔ ካለ ማለት ነው። እሺ ኢምራን ምን ይሰጣን ባስኪ ነይሻል ቅዱሳን ደውላለሁ። ገድላቶቹ ወይ ታሪክ ሰው እንዴ ሲጻፍ ካልታፈረበት ቆይ ለምን ሲከፈት የሚታፈርበት? ቀይስ ሲጻፍ ካልታፈረ እንዴ ሲጻፍ ካልታፈረ ምንድን ነው ችግሩ? ተቆርጣል ሁሱ የለም
ይሻላል ልጆች? እሺ ላክለት በሉት። በቃ ያው እሺ በቃ ብቻ ነኝ አይደል ልጆች? ይታያቸዋል። ብቻ ነኝ። መጣል አሁን መጣል ሁሱ አሁን መጣል የተቀጠረው ቀጠሮ ከሁለቱ ጋር ነበር። ሁለቱም እሱም ክርስቲያንም እንዲመጡ አልመጣም አለ። ገብቷቸዋል። ስለዚህ 3 ሰዓት አለ። 3 ሰዓት ተገኘንለት፣ አልመጣም አለ። አሁንም ላክ በሉት። በቃ እየጠበቅኩ ነው። ይላክ በውስጥ ይላክሽ። ሂድና ጻፉለት ክርስቲያኖች። እንዲህ ከዚህ በላይ እንትን ማለት የለም። ምን ይሻላል? ከተሰማ እሺ አብዱልከሪም ምን ይሻላል? አለ አብዱልከሪም አለ። አንዴ ወረድ በቃ ብቻዬን ለወሬታ ጥራው በሉት። ሂዱ ክርስቲያኖች ጻፉለት። በቃ ብቻውን ይሆናል። ላክለት በሉት። አንዴ ይሰማል ወይ? አትስማዑን ከላቢ አብዱልከሪም አለ። ውጣለት አንድ ጊዜ በቃ አረጋግጥ። ሰው ማድረግ አይቻልም እንጂ መጀመሪያ ከኢምራን ጋር እሱም ደግሞ ከክርስቲያን ጋር እንዲሆን ተሰርቶለት ነበር። ካልመጣ ምን ማድረግ አይቻልም። ያ ጀማዓተል ኸይር ይታያችኋል። ሪከርድ አድርጉ ሁላችሁ። ያው ለወገን ለሄዳ እፎይ ለሚባለው ሰው እየላክን ያለ ነው። አሁን ክርስቲያን ሁሉ ላከለት ብቻ እንደፈለጋችሁ ያላ ሂድ። ላክለት በሉት ክርስቲያኖች። አስወጣቸው ሁላቸውም ለእናንተ ስል አሁንም ላክለት እያላችሁ ነው። ሙስሊም መቼም አይፈራም። አካውንቱ ሪፖርት ቢደረግም አካውንት ይከፈታል። ምንም ቀላል ነገር ነው። ግን ዲያቆኖቻችሁ እኛ ጋር መጥተው ሊያወሩ አልቻሉም። ያው እየላክን ያለውን ሁለቱም አይቀበሉም። እሱ ዘግቶበታል። ያኛው ግን ኢንቫይት የተደረገ ያው ይታያችኋል። ኮንቲኒው ያው እኔም ለሁሱ እየላኩለት ነው። ምን ገባው? ይሰማል? ሁሱ ለሁሱ እየላኩለት ነው። ለሁሱ እየላኩለት ነው። ይሰማል? ተመልከቱ። እየጠበቀ ነው። በሉ ክርስቲያን ለሁሱ እየላኩ የነበራችሁ ሁሉ ያው ለእናንተ ስለተጠብቀው ለሁሱ እንትኑ ሴቲንግ ላይ ግባና ኦፍ ነው ከሆነ እሱን ኦን አድርገው ሰው ወደ አንተ መላክ እንዲችል፣ ወይ ደግሞ የሁለታችሁ ፍሬንድ ካለ ላይቭ ገብቶ ያገናኛችሁ። እስካሁን አላክም። ወላሂ ላዝ ሄዳችሁ ነው ገቡት። እርግጠኛ ሄደው ይነግሩታል። የሁለታችሁ ፍሬንድ ካለ ያንተና የሱ የሆነ ሰው ገብቶ ላይቭ ላይ ያገናኛችሁ፣ ኦር ደግሞ ሴቲንግ ላይ ገብተህ እዚሁ ጋር ቼክ አድርገው። ሁለታችሁ ፍሬንድ ካልሆናችሁ መገናኘት አትችሉም። እሺ ያው ብቻውን ነው ላኩለት። ገስት ላይ ሰው ካለ አውርዱት። ማንም ሰው ገስት ላይ እንዳይገባ። ኦኬ እሺ። ሆስት ላክለት። ብቻውን ነው፣ እየጠበቀህ ነው። ላክ በሉ ክርስቲያኖች። ለመጨረሻ ጊዜ ድል ስጥላችሁ። ይሰማል አይደለ? እኔ ጋር ምንም ገስት ላይ ራሳ ሳይ ነው ወላ ሪፖርት አድርገውታል። ስገባ ጀምሮ ገስት ላይ ማን እንዳለ አያሳየኝም ምናምን። እሺ በቃ ሁሱ እንትን ይበልና ይገናኙና ኢንሻአላህ። ኦኬ ሁሱ ሰርቶለታል። ከፍቷል። አካውንቱ ከፍቷል። ማሻአላህ በጣም ገራሚ ይምጣ። መጀመሪያ እየሰማችሁ ነው። ስንት ሰው ይታያችኋል? 78,600 ሰው ይታያል። 78 እሺ ያላ ላክለት በሉት። ያና እየጠበቅኩ ነው ክርስቲያኖች። 50 ጊዜ ነገርኳችሁ ወላሂ ለእናንተስ
ያው ብቻዬን ነኝ። በቃ ገስት ላይ ሰው ካለ አውርዱ። ገስት ላይ ሰው ካለ አውርዱ። አድሚኖች ገስት ላይ ሰው አይታየኝም። እኔ ካለ አውርዱ። አሁን ላከ ብቻውን ነው እየጠበቀህ ነው በሉት። ያው አስተካይ ልጠብቅላችሁ በቃ እስኪመጣ ድረስ በቃ እኮ ያው ብቻዬን በቃ ልጠብቅላችሁ። እሺ ለእናንተ ስል ምን ይሻላል? እሺ ሰዎች ገስት ላይ ሰው ካለ አውርዱ። ከዚህ በኋላ እንግዲህ ምንም ማድረግ አይቻልም። ይላክ ያው ብቻ ነኝ ልጠብቀው። ሰው ካለ አንዴ ይውረድ እባካችሁ። ሰው ካለ ይውረድ በገስት ላይ በሆስትና ብቻውን በቃ ይጠብቃል። ትቶታል። ከኢምራን አይመጣም በሉት። ኢምራን አይመጣም በሉት። አይ ሰው ካለ ይውረድ አንዴ ከይቅርታ ጋር ሰው ካለ ይውረድ። አድሚኖች ካላቸው ሰዎችን አወርዳቸው። አንዴ ኮፒ ሊንክ ይደረግ እንትኑን እሺ ሰው ወጥቷል አይደለ? ሰው ወጥቷል። አይ አሁንስ ምን ያክል ልጠብቅላችሁ? ምን ያክል ደቂቃ እንጠብቀው? ላክለት በሉት። አሁን ገስት ማንም የለም። ሆስት ላይ ብቻውን አገኘው በለው። እሺ ሰው ካለ አውርዱ። ሰው ካለ ገስት ላይ ይውረድ። ሰው ካለ አውርዱ ገስት ላይ ሰዎች። ከዚህ በኋላ ደግሞ ሄዳችሁ ክርስቲያኖች አሁን ብቻው ቅድም ኢምራን ጋር ስለሆነ በቃ አልክም ብለሃል። አሁን ብቻውን ነው ላክለት እየጠበቀህ ነው በሉት። አሁን ብቻውን ነው ወርዷል። ሰው የለም አሁን ያው እሺ አሁን ደግሞ ሄዳችሁ ላክለት ብቻውን ነው በቃ አሉት። ብቻውን ነው አይደለም የምትፈልገው? ያው ብቻውን ሆኖልሃል። ላክለት በሉት። እጠብቀዋለሁ። ላክለት በሉት። ያማ አሁን የለም قفلوا الكومنت. قفلوا الكومنت بارك الله فيكم. قفلوا الكومنت. لا تفتح الكومنت. سووا لايك وشير كمان. እሺ ገስተናል። ማንም ሰው እንዳይልክ እንጠብቀው። እስኪመጣ ድረስ እጠብቅላቸዋለሁ። ያው ብቻዬን ነው የሚፈልገው። ብቻዬን ሆኜለታለሁ። ይላክ። ከዚህ በኋላ ካላከ ምንም ማድረግ አይቻልም።
ምን እናድርግሽ ከዚህ በኋላ? አሁን ወላሂ ለአዚም ሌላ እድል ስትላቸው በቃ አሁን እስኪ ልክ እጠብቀዋለሁ እስከ መጨረሻው ድረስ። ነገር ግን ካላከ ማለት ነው በቃ እቤቱ እሄዳለሁ ነገ ወረበል ካዕባ ነገ እቤቱ እሄድለታለሁ። እሱም በተራው እኔ ቤት ይመጣል። በቃ እንደዛ አድርግ በሉት። ክርስቲያኖች ንገሩት። ቀደም ኢምራን ስላለ ሁለት ከሆኑ አለክም አንድ ብቻ ይሁን ሁሱ ይሁን አለ። ያው ኢምራን ወጣ ብቻ ይሁን አሁንም አላከም። ስለዚህ ነገ እቤቱ እሄድለታለሁ። ማንኛውም ክርስትና ላይ ያለው አነሳለታለሁ። እቤቴ ይመጣል። እርሱም በተራው መጀመሪያ ከፈለገ እንደው እቤቴ እንዲመጣ ጋብዘዋለሁ። ማንኛውንም ስለ እስልምና ነገር ማንሳት ይችላል። ማንኛውንም ስለ እስልምና ይሄዳል። ይሄን ማድረገው ለክርስቲያኖች እጠብቃለሁ። እንግዲህ እስኪ ልክ ድረስ ምን እናድርግ? ቁርአን እቀራለሁ ኢንሻአላህ። እስኪ ልክ ድረስ እንጠብቀዋለን። ሁሱ ብቻ ነው። ከዚህ በኋላ ምንም አይነት ምክንያት እንዳትፈጥሩ። ያው ብቻውን ሆኖልሃል። ብቻውን እያልክ ፖለቲካ እንዳትሰራ። ብቻውን ሆኖልሃል። ላክለት ይጠብቀሃል በሉት።